ርዕሳችን መልእክት በመንፈስ ቅዱስ ለሁለንተናዊ ታድሶ በሚል ርዕስ ነው። በአጠቃላይ የሁለት ሳምንት እየተነጋገርን ያለ ነው። ለእግዚአብሔር ቃል ክብር ሁላችንም እንነሳና የእግዚአብሔርን ቃል እናነባለን። ወደ ሮሜ ሰዎች ምዕራፍ 12 እንሄድና እሱን እናነባለን። በጌታ በኢየሱስ ስም አነባዋለሁኝ። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። እንደገና ሕዝቅኤል ምዕራፍ 11 እንሄድና ቁጥር 19ና 20 እናነባለን። ክብር ለእግዚአብሔር ይሁን። በጌታ በኢየሱስ ስም አነባዋለሁኝ። በትእዛዜም ይሄዱ ዘንድ ፍርዴንም ይጠብቁና ያደርጉ ዘንድ አንድ ልብ እሰጣቸዋለሁ፣ በውስጣቸውም አዲስ መንፈስ እሰጣለሁ። ከስጋቸውም ውስጥ የድንጋይ ልብ አወጣለሁ፣ የስጋንም ልብ እሰጣቸዋለሁ። ኢየሱስ ጌታ ነው። ሃሌሉያ። ሕዝቅኤል 36 26 እስከ 27 እኔ አነባዋለሁ፣ እናንተ ዝም ብላችሁ ስሙኝ። አዲስ ልብን እሰጣችኋለሁ፣ አዲስንም መንፈስ በውስጣችሁ አኖረዋለሁ። የድንጋይንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። መንፈሴም በውስጣችሁ አኖራለሁ፣ በትእዛዜንም አስሄዳችኋለሁ። ፍርዴንም ትጠብቃላችሁ ታደርጉትም አላችሁ ይላል። ክብር ለጌታ ይሁን። ለእግዚአብሔር ክብር ምስጋና። ሃሌሉያ። ኢየሱስ ያድናል። ክብር ለጌታ ይሁን። የዛሬ ትምህርታችን የምንቀጥለው ዋናው ርዕሳችን መንፈስ ቅዱስ ለሁለንተናዊ ታድሶ በሚል ነው። ንዑስ ርዕሱ ለኔ የተሰጠኝ ግን መንፈስ ቅዱስ ከልብ መታደስ አንጻር በሚል እግዚአብሔር መንፈስ ቅዱስ ያስተምረናል። አሜን። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ልብ ከልብ መታደስ አንጻር መንፈስ ቅዱስ ልብን ሲያድስ የሚያደርገው ነገር ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ የዛሬ ርዕሳችን ምንድነው? ምደግምላችሁ ለምን መሰላችሁ? አንድ ስብከት ለማስታወስ ርዕሱ ማስታወስ አለባችሁ። ርዕስ የሚያስፈልገው ደግሞ ለዚህ ነው። ዛሬ ምን ነበር? ቆንጆ ነው። ምን ነበር ሲል ረሳሁት ይላል ሰው። አትሊስት ርዕሱ ካስታወሰ ግን ወደዛ መሄድ ይችላል። ስለዚህ ርዕሳችን ምንድነው? መንፈስ ቅዱስ ከልብ መታደስ አንጻር በሚል ርዕስ እግዚአብሔር ዛሬ ያስተምረናል። ክብር ለእግዚአብሔር ይሁን። እግዚአብሔር እንግዲህ ልባችንን ሊያድስ ወደኛ መጥቷል። አሜን። በኔ በኩል በኔ በሚያልፈው እኔን ያድሰኛል መጀመሪያ። ከዚያ በኔ አልፎ ደግሞ ወደ እናንተ የልብን መታደስ ያመጣል፣ የአእምሮን መታደስ ያመጣል፣ የስሜትን መታደስ ያመጣል፣ የፍቃድን መታደስ ያመጣል፣ የትኩረትን መታደስ፣ የአመለካከት መታደስ እግዚአብሔር ያመጣል። ሃሌሉያ። እንዳልኳችሁ ስለ ልብ ስለሆነ ልብ ማለት ምን ማለት ነው የሚለውን ዲፊኒሽን ትንሽ ለመግለጽ እሞክራለሁኝ። ክብር ለእግዚአብሔር ይሁን። ልብ የሚለው ቃል በአማርኛው ቋንቋ ሁለት ዋና ዋና ትርጓሜዎች አሉት። እነርሱም አንደኛ የስጋ ልብ ወይ ደግሞ ይሄ ባዮሎጂካል የሚባለውን ልብ ማለት ነው። በባዮሎጂ የሚጠራውን በውስጣችን ያለው በግራ በኩል የሚገኘውን ልባችን የስጋ ልባችን በሕያው ፍጥረት ውስጥ የሚገኝ ደምን በማመንጨትና በመርጨት ሰውነትን የሚያንቀሳቅስ ዋነኛ የደም መሰብሰቢያ የሰውነት አካል ልብ ይባላል። ኢየሱስ ጌታ ነው። ሁለተኛ ልብ ደግሞ የሚገልጸው ምንድነው መሰላችሁ? ሁለተኛ ትርጉሙ የሐሳብ የስሜት ልብ፣ መንፈሳዊ ስለ ልቦናዊ የሐሳብን የፍቃድን የእውቀትን የፍቅርንና የስሜትን መገኛ ወይ ደግሞ ማዕከል ተደርጎ ደግሞ ሊወሰድ ይችላል። ሃሌሉያ። ክብር ለእግዚአብሔር ይሁን። ልድገመው። ሁለተኛው ሐሳብ የሐሳብ ልብ፣ የስሜት ልብ፣ መንፈሳዊ ወይ ደግሞ ስለ ልቦናዊ የያዘ ትርጉም የሐሳብ ወይ ደግሞ የፍቃድ የእውቀት የፍቅርና የስሜት መገኛ ወይ ደግሞ ማዕከል ተደርጎ
ይወሰዳል። ልብ አያችሁ፣ አስተውሉ። ይህም የሰው ልጅ ስሜት የሚያንጸባርቅበት የሚያስብበት የውስጥ ማንነት ነው። ሁለተኛው የውስጥ ማንነት ነው፣ ማንነታችንን የሚገልጸው ማለት ነው። አንደኛ ግን ስጋዊ ልባችን ደም በመሰብሰብና በመርጨት ሰውነት አካላችንን እንዲንቀሳቀስ የሚያደርግ ማለት ነው። በተጨማሪ ደግሞ ልብ የሚለው ቃል በጥልቅ ትርጉሙ ስናየው ማስተዋል፣ ማሰብ፣ ልብ አድርግ ሲባል አስተውለህ ወይ ደግሞ አስተውለህ ተመልከት፣ እወቅ ማለትን ልንተረጉመው እንችላለን። ሌላው ደግሞ ትርጉም ሲተረጉመው ደግሞ ትኩረትን አትኩረህ ተመልከት ይባላል። ከልብ ጋር የተያያዘ ነው። ትኩረት የነገሮች ምንነትን በጥልቅነት መረዳት ያመለክታል። ኢየሱስ ጌታ ነው። የነገሮችን ምንነት በአትኩሮት ዘላለም አለባበሱ፣ ዘላለምን ሳስታውስ አለባበሱ፣ አካሄዱ፣ አነጋገሩ፣ አሳሳቁ፣ አመለካከቱ፣ ምንነቱ ያስረዳኛል። ስለዚህ ትኩረት አትኩረን አንድ ነገር የምናይበትን ነገር ከልብ ጋር የተያያዘ ነው። በአጠቃላይ ልብ ሲባል የአካል ብቻ ሳይሆን የስሜትና የማስተዋል ምንጭ አድርገን ልንወስደው እንችላለን። ኢየሱስ ጌታ ነው። ልብ ሲባል የሰው አካል ብቻ ሳይሆን እንደ ልብ፣ እንደ ኩላሊት፣ እንደ ሳምባ፣ እንደ ጉበት ምናምን ብቻ ሳይሆን የስሜትና የማስተዋል ምንጭ አድርገን ልንወስደው እንችላለን። ክብር ለእግዚአብሔር ይሆን። ኢየሱስ ጌታ ነው። ስለ ልብ እንዲህ ካልን ልብ ማለት ምን ማለት እንደሆነ ካወቀን እንደ እግዚአብሔር ቃል ደግሞ እያየነው እንሄዳለን። ምክንያቱም ርዕሴ ምንድነው? መንፈስ ቅዱስ ከልብ መታደስ አንጻር በሚል እግዚአብሔር ሊያስተምረን ስለፈለገ ልባችንን ለመታደስ እንደ እግዚአብሔር ቃል ራሳችንን እናዘጋጅ። ኢየሱስ ጌታ ነው። ምሳሌ 4 ቁጥር 23 ላይ እናወጣለን። ሃሌሉያ! ኢየሱስ ጌታ ነው። ጠቢቡ ሰለሞን በምሳሌ 4 ምዕራፍ 23 ላይ ቁጥር 23 ላይ ሲናገር አጥብቀህ ልብህን ጠብቅ። አያችሁ፣ ልብ የሚጠበቅ ነገር ነው ለካ። አጥብቀህ ልብህን ጠብቅ የሕይወት መውጫ ከእርሱ ነውና ይላል ጠቢቡ ሰለሞን። ልባችን ካልጠበቅን ስሜታችንን አንጠብቅም፣ አእምሯችንን አንጠብቅም፣ ንግግራችንን አንጠብቅም፣ ፍቃዳችንን አንጠብቅም፣ አስተሳሰባችንን አንጠብቅም፣ ትኩረታችን ሁሉ አንጠብቅም። የልብ ትኩረት ላይ ማድረግ ስላለብን ማለት ነው። አጥብቀህ ልብህን ጠብቅ የሕይወት መውጫ የሚለውን በመደበኛ በአዲሱ ትርጉም ምንድነው የሚለው? የሕይወት ምንጭ ይለዋል። ማንነቱ የሚጋለጠው ሰው ትናንት እህቴ አሴ በብዛት ስብከቶቼን ስትናገረው ነበረ። መንፈስ አንድ ስለሆነ ከአንዱ መንፈስ ስለጠጣን ሁላችንም ትናገረው ነበረ። ሰው በልቡ ሞልቶ የተረፈው ነው በአፉ የሚናገረው። ስለዚህ የሕይወት መውጫ ከእርሱ ነውና ይላል። ምን? ልብ። ስለዚህ ልብህን ጠብቅ ልጄ ሆይ ልብህን ጠብቅ እያለ ይናገራል። ክብር ለእግዚአብሔር ይሁን። ሃሌሉያ። ትንቢተ ዳንኤል ምዕራፍ 4 ቁጥር 16 እናወጣለን። ክብር ለእግዚአብሔር ይሁን። ይሄ ከምን ቃል ልወስደው እንደፈለኩ እንግዲህ በምገልጸው ይገባችኋል። ትንቢተ ዳንኤል ምዕራፍ 4 ቁጥር 16 ልቡ ከሰው ልብ ይለወጥ። በኋላ ነግራችኋለሁ ስለማን እንደሚናገር። የአውሬም ልብ ይሰጠው 7 ዘመናትም ይለፍበት ይላል። አይገርምም? ንጉሥ ናቡከደነፆር እቺ ባቢሎን በክንዴና ብርታት የሰራኋት ብሎ በትዕቢት በተናገረ ጊዜ፣ ትዕቢት ወደሱ በገባበት ጊዜ ልቡ ከሰው ልብ ይለወጥ ይላል። ኢማጂን አንድ የባቢሎን መንግስት ማለት ታላላቅ መንግስታት ከሚባሉ ታላቁ መንግስት የነበረ ነው በዛ ሰዓት። ናቡከደነፆር ከትዕቢቱ የተነሳ ግን ልቡ ካለመጠበቅ የተነሳ ግን የእንስሳ ልብ ተሰጥቶት ከቤተ መንግስቱ ወጥቶ ምድረ በዳ በረሃ ላይ ጫካ ላይ እስኪገባ ድረስ ማንም ያየው ሰው የለም። እንዲያም አንዳንድ ሰዎች ሲገልጡ ምን ይላሉ?
ናቡከደነፆር ታላቅ መንግስት ነው። አጃቢዎች አሉት፣ ቦዲጋርዶች አሉት። እንዴት ከነሱ ጋር ሳይዙት እንዴት አምልጦ ወደ በረሃ ሊሄድ ቻለ? ከቤተ መንግስት የሜዳ አህያ ልብ ነው የተሰጠው። እንደ ሜዳ አህያ ሩጫ እየሮጠ ነው የሄደው የሰውዬ እና ወደ በረሃ ሄዶ 7 ዘመናት ሳር በላ። ከምን የተነሳ ነው? ልቡ ካለመጠበቅ የተነሳ። እግዚአብሔር ደግሞ ትዕግስቱን ሲያስጨርሰው እናያለን። ምን 7 ዘመናት እስኪያልፍ ድረስ 7 ዘመናት እስኪያልፍ ድረስ እግዚአብሔር ለወደደው ደግሞ መንግስትነት እንደሚሰጥ እስኪያውቅ ድረስ ያየውን ህልምም ነበረ። ዛፍ እንደተቆረጠና እንደወደቀ ጉቶው ግን ታች እንደነበረ ያ ጉቶው እንደቆየለትና እግዚአብሔር ለሚወደው መንግስትን መስጠት እንደሚችል ስልጣንን መስጠት እንደሚችል ከተረዳ በኋላ አማካሪዎቹን እንደፈለጉት መጽሐፍ ቅዱስ ይናገራል። ስለዚህ ምን ይላል? ልቡ ከሰው ልብ ይለወጥ። ይሄ ልብ እግዚአብሔር ካልረዳ ካልተጠቀምክበት የእንስሳ ልብ መሆን ይችላል። ልክ አሁን በዚህ ዘመን ሰው ክቡር ሆኖ ሳለ እንደሚጠፋ እንስሳ ሆነ ይላል። ልባቸውን አስተሳሰባቸውን ለማይረባ ነገር አሳልፈው እንዲሰጡ ያደርጋቸው እግዚአብሔርን ለማወቅ ባልፈለጉበት መጠን ልክ እግዚአብሔር ለክፉ ነገር አሳልፎ ሲሰጣቸው እናያለን። ለክፉ አሳልፎ ሲሰጥ እግዚአብሔር ያ ልብ የሰው ልብ የነበረ የእንስሳ ልብ ይሆናል። ከዝንጀሮ ላይ ይተኛል። ከዝንጀሮ ጋር ግንኙነት ያደርጋል የዚህ ዘመን ሰው። እኔ አንድ ጊዜ ቲክቶክ ላይ አህያ አግብቶ ቬሎ አልብሶ አህያዋን ይዞስ የሙሽራ ልብስ ለብሶ እየሄደ አየሁት። ትክክለኛ ነው፣ የሆነ ነው የሚሆን ነው። በዚህ ዓለም በመጨረሻ ዘመን ሰው ክቡር ሆኖ ሳለ እንደሚጠፋ እንስሳ ሆነ። ልባችንን ካልጠበቅን ልባችንን አስተሳሰባችንን ካልጠበቅን ለክፉ ነገር ተላልፈን እንሰጣለን ማለት ነው። ኢየሱስ ጌታ ነው። ስለዚህ የአውሬ ልብ ይሰጠው 7 ዘመናትም ይለፍ የተባለለት ናቡከደነፆር በጣም ክቡር በዓለም ሰው በጣም አስፈሪ ኃያል ሰው የነበረ ሰው እናያለን። ኤፌሶን 4 ምዕራፍ 4 ከ17 እስከ 18 እንዲህ የሚል ቃል አለ። በኋላ እየገለጥኩ እመጣለሁኝ። በኋላ በደንብ ትይዙኛላችሁ። እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታ ሆኜ እመሰክራለሁ ይላል ሐዋርያው ጳውሎስ ለኤፌሶን ሰዎች። ቁጥር 18 እነርሱም ባለማወቃቸው ጠንቅ በልባቸው ደንዳናነት ጠንቅ ልቦናቸውን ጨለመ፣ ከእግዚአብሔርም ሕይወት ራቁ ይላል። አያችሁ፣ ልብ ከምን ጋር ያያይዘዋል? ከአእምሮ ከንቱነት። የአእምሮ ከንቱነት ስታስብ ከልብ ጋር የተያያዘ ነው። ስሜት ስላለ ፍቃድ ስላለ ነፍስ ክፍላችንን በሙሉ ከልባችን ጋር የተያያዘ ነው። አሁን ዕብራውያን ቅድም ሮሜ ምዕራፍ 12 ያነበብኩትን በልባችሁ መታደስ ተለወጡ የሚለው በአዲስ ትርጉም ሄደን ስናየው በአእምሯችሁ መታደስ ተለወጡ ነው የሚለው። ስለዚህ አእምሮን፣ ልብን፣ ስሜትን፣ ፍቃድን፣ ሐሳብን ይሄ የተያያዘ ነው። ስለዚህ ልባችን ሊያድስ እግዚአብሔር ሲመጣ ሁለመናችንን ነው የሚያድሰው። ነፍስ ክፍላችን፣ ስሜታችን፣ ፍቃዳችን፣ አስተሳሰባችን፣ አእምሮአችን ማለት ነው። ክብር ለጌታ ይሁን። ስለዚህ እነርሱ ባለማወቃቸው ጠንቅ እግዚአብሔርን ሊያውቁ ባልወደዱበት መጠን በልባቸው ደንዳናነት ጠንቅ ልቦናቸው ጨለመና ከእግዚአብሔር ሕይወት ራቁ። ልባችን እንደተሰጠን ልብ ካልተጠቀምንበት፣ አስተሳሰባችን እንደተሰጠን ካልተጠቀምንበት ለካ ከእግዚአብሔር ሕይወትም ሊያርቀን ይችላል ማለት ነው። ማርቆስ ወንጌል ምዕራፍ 2 ከ6 እስከ 8 ምን ይላል? ከጻፎችም አንዳንዶቹ በዚያ ተቀምጠው ነበር። ከጻፎቹ አንዳንዶቹ በዚያ ተቀምጠው ነበር። ልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰርይ ማን ይችላል ብለው አሰቡ። አያችሁ፣ በልባቸው ይላል፣ ግን ደግሞ አሰቡ ይላል። ኢየሱስ ጌታ ነው። ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈስ አውቆ እንዲህ አላቸው፣ በልባችሁ ይህ ስለምን ታስባላችሁ?
በልባችሁ ስለምን ይህን ታስባላችሁ ሲላቸው እናያለን። ምንድነው ነገሩ? ይሄ አንድ የታመመ ሰውዬ አምጥቶ በጣራ ስር እንደዚህ ሲያስገቡት አንተ አልጋህን ተሸክመ ሂድ ከማለት ይልቅ ጌታ ኢየሱስ ክርስቶስ ያለው ምንድነው? እምነትህ አድኖሃል፣ ኃጢአትህ ተሰረየልሃል አለው። ኢየሱስ ጌታ ነው። ኃጢአትህ ተሰረየልህ ይለዋል። ቁጥር 4 አካባቢ ምዕራፍ 2 ማርቆስ ቁጥር 4 አካባቢ እንደዛ ነው የሚለው። እና ኃጢአት ሊያስተሰር የሚችለው ይህ ማን ነው? እንዴት የስድብ ቃል ይናገራል? እንዴት ይሳደባል? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰር ማን ይችላል? እንዴት ኃጢአት ተሰረየለች ይላል ብለው እነዚህ ጻፎች በልባቸው ሳይናገሩ ሲያስቡ እናያቸዋለን። እና በልባቸው እንዳሰቡ አውቆ በመንፈሱ አውቆ እንዲህ አላቸው፣ በልባችሁ ይህ ስለምን ታስባላችሁ? ኃጢአትህ ተሰረየለችልህ ከማለት አልጋህን ተሸክመ ከማለት አይሻልምን ብሎ ሲነግራቸው እናያለን። ኢየሱስ ጌታ ነው። ሃሌሉያ። ያልታደሰ ልብ በሕይወታችን እያስቸገረን ያለ ወይ ደግሞ ያልታደሰ አእምሮ፣ ያልታደሰ ስሜት፣ ያልታደሰ ፍቃድ፣ ያልታደሰ ልብ እንዴት ያለ ነው እናያለን። ያልታደሰ ልብ የሰው ልብ የሚለው የእግዚአብሔር ቃል ምን አይነት ልብ ነው? እሱን እናያለን። ከውስጡ ምን ይወጣል የሚሉ እናያለን። ያልታደሰ ልብ እንዴት ያለ ነው? ከውስጡ ምን ይወጣል የሚል እናያለን። ኤርምያስ 17 ቁጥር 9 ዘሌ በቀደም ነክቶት ነበረ። የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? ኤርምያስ ትንቢተ ኤርምያስ 17 ቁጥር 9 የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል? የእግዚአብሔር ቃል እንደዚህ ነው የሚለው። የሰው ልብ ክፉና ተንኮለኛ ነው። ከመጀመሪያው ከአቤልና ከቃይል ጀምሮ ስናይ፣ ከሰው ፍጥረት መጀመሪያ ስናይ ክፋት፣ ተንኮል፣ ቅናት እናያለን እዛ ውስጥ። ወንድሙ የአቤል ወንድም እግዚአብሔርን መስዋዕቱ ተመለከተና ወደ መስዋዕቱና ወደ አቤል በተመለከተ ጊዜ ተቀባይነት ባገኘ ጊዜ ቃኤልን ሳይቀበለው ሲቀር በወንድሙ ቀና ይላል። የሰው ልብ ከሁሉ ይልቅ ተንኮለኛ ነው። አሁን ተንኮል በውስጥ ልብ ነው ወይስ በአእምሮ ነው? እጅግም ክፉ ነው፣ ማን ያስተውለዋል? ስለዚህ ካልታደሰ ልብ ውስጥ የምናገኘው ምንድነው? ክፋትና ተንኮል ነው የምናገኘው። በክፋትና በተንኮል ውስጥ ካለን ክፋትና ተንኮል ጌታ ሊያስወግድ ከኛ በዚህ በጾም ጸሎት ወደኛ መጥቷል። ፍቃደኝነት ይጠይቃል። ቅድም አንሚ ስታስጸልይ እንደዛ ስትል ነበረ። ክፋት፣ ተንኮል ከኛ ሊያወጣ ልባችንን ሊያድስ አእምሯችንን ሊያድስ አስተሳሰባችንን ሊያድስ መንፈስ ቅዱስ በዚህ በጾም ጸሎት ጊዜ ወደኛ መጥቷል። ስለዚህ ልባችንን ለእግዚአብሔር እንክፈት። ኢየሱስ ጌታ ነው። ማርቆስ ወንጌል ምዕራፍ 7 ከ21 እስከ 22 የሚገርም ነው። ከውስጥ ከሰው ልብ የሚወጣ ይላል። የሚገርም እኮ ነው። ከውስጥ ከሰው ልብ የሚወጣ ክፉ ሐሳብ፣ ዝሙት፣ መስረቅ፣ መግደል፣ ምንዝርነት፣ መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ምቀኝነት፣ ስድብ፣ ትዕቢት፣ ስንፍና ናቸው። የእግዚአብሔር ቃል ያልተጻፈ ነገር የለም። የሚያስፈልገን በሙሉ እግዚአብሔር በቃሉ ከራእይ ከዘፍጥረት እስከ ራእይ ድረስ ሰጥቶናል። ከውስጥ ከሰው ልብ የሚወጡ እነዚህ ክፉ ነገሮች ናቸው። ካልተለወጠ ልብ ወይ ደግሞ ካልታደሰ ልብ የሚወጡ እነዚህ ናቸው። ካልታደሰ የሰው ልብ ትዕቢት፣ ስንፍና እና ምቀኝነት ይወጣል። በእነዚህ ሶስት ነገሮች ልናገር። ይህ ሁሉ መናገር አልችልም።
ስለ ዝሙት፣ ስለ መስረቅ፣ ስለ መግደል፣ ስለ መንዘርና ስለ መጎምጀት ምናምን ከምገልጽ ብዬ እነዚህን ለብዬ አስቀምጬ ካልታደሰ የሰው ልብ የሚወጡት ትዕቢት፣ ስንፍና፣ ምቀኝነት ይወጣሉ። ትዕቢት አሁን አንዳንድ ሰው ትሁት ነው ስንለው ለሰው ተነስቶ ቁጭ ስላደረገ ወይ ደግሞ ሰላም ሲል በጣም ጎንበስ ብሎ ሰላም ስላለ ትሁት ነው እንላለን። ውስጡስ የሰው ልብ ከሁሉ ይልቅ ተንኮለኛና ክፉ ነው፣ ማንስ ያውቀዋል ይላል። እግዚአብሔር የሚያውቀው የሰው ልብ ማንም አያውቀውም። እውነተኛ ትሁት ልብ ግን ለእግዚአብሔር ቃል ምላሽ የሚሰጥ፣ ለእግዚአብሔር ቃል የሚታዘዝ፣ እንደ እግዚአብሔር ቃል የሚኖር፣ እንደ እግዚአብሔር ቃል የሚወጣ፣ እንደ እግዚአብሔር ቃል የሚገባ ሊሆን ይገባዋል። ኢየሱስ ጌታ ነው። ስለዚህ ትዕቢት ሰይጣን በትዕቢቱ ሊቀ መልአክ አልነበረም፣ የመላእክት አለቃ እኮ ነበረ። በትዕቢቱ ግን እናንተ ሁላችሁም ለእኔ ስገዱ ብሎ የማይገባውን ክብር ለመውሰድ ሲፈልግ እሱና አንድ ሶስተኛውን ወደ መሬት ተጣሉ ይላል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል ነው የሚለው፣ ለትሑታን ግን ጸጋ ይሰጣል ነው የሚለው። ስለዚህ ትዕቢት በውስጣችን አለች። ከኔ ወንድሜ ይሻላል ማለት አለን ወይስ በውስጣችን ሰውን እንቃለን? ኃጢአት የሚባል እኮ በውስጥ እኮ ነው። ይሄ ብሎ ደግሞ ምናምን ይላል። አንዱ አልተማረም ሊልህ ይችላል፣ ድሃ ሊልህ ይችላል፣ ይሄ ዘር ምናምን ከዚህ ዘር አይደለ እንዴ ምናምን ሊልህ ይችላል። ስለዚህ ትዕቢታችንን እናስወግድ። ያልታደሰ ልብ ትዕቢተኛ ነው። ትዕቢተኛ ደግሞ እግዚአብሔር ይቃወመዋል። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ስንፍና እግዚአብሔር ሰነፍ አይወድም። ባይዘወይ በመስራት ብቻ አይደለም። ሰነፍ የሚባል ሰነፍ በልቡ አምላክ የለም ይላል መዝሙረ ዳዊት ምዕራፍ 11 ምዕራፍ 14 በአንድ ቦታም አለ እንደዚሁ። ሰነፍ በልቡ አምላክ የለም ይላል። እግዚአብሔር እንደ እግዚአብሔርነቱ ለእግዚአብሔር ክብር ማንሰጥ ከሆነ፣ መጸለይ የሚገባን ማንጸልይ ከሆነ፣ ማንበብ የሚገባንን ማናነብ ከሆነ፣ የእግዚአብሔር ቃል ልብሳችን ማጠብ ሲገባን ማናጥብ ከሆነ፣ እየሸተትን ሰው ፊት የምንቀርብ ከሆነ ሰነፍ እግዚአብሔር አይወደውም። ስለዚህ እግዚአብሔር እንደ እግዚአብሔርነቱ ለእግዚአብሔር የሚገባውን ክብር የሚሰጥበትን መስጠት አለብን። ስለዚህ ማይጸልይ ክርስቲያን እግዚአብሔር አይወድም። ምክንያቱም እግዚአብሔር አባት ነው፣ እኛ ልጆች ነን። በልጅና በእግዚአብሔር መካከል ያለውን ጨዋታ እግዚአብሔር ይፈልጋል። ድምፃችንን መስማት ይፈልጋል። እኛም የሱ አባትነትን እንፈልጋለን። በዚህ መጠማት መንፈስ ውስጥ ሆነን በታደሰ ልብ ሆነን ልንቀርብ ይገባል። ሰነፍ እግዚአብሔር አይወደውም። ስራ መስራት አለበት። ስራ ክርስቲያን ማይሰራ አይብላ ነው የሚለው። ስራ ካጣ ምንም ችግር የለውም። ግን ስራ መስራት ሲችል ሳይሰራ ሲቀር ግን ስንፍና ነው። ሰነፍ እግዚአብሔር አይወድም። ስለዚህ ባልታደሰ ልብ ውስጥ ስንፍና አለ፣ እንቅልፍ አለ። እንቅልፍ መተኛት። ሰይጣን ደግሞ በዚህ ዘመን የሚጫወተው ወጣቶችን በተለይ ሌሊት ሙሉ ሞባይል ላይ እንደዚህ እያሉ ነው የሚያድሩ። ጧት ግን መነሳት ያቅታቸዋል። ለዚህ ለቲክታክ እንደዚህ የሚሰጡት ጊዜ ለእግዚአብሔር ቃል ቢሰጡት እግዚአብሔር እንዴት ቀብቶ ባስነሳቸው። ጧት ብድግ ብሎ ባይን እንቅልፍ እኮ ራሳቸው እኮ ሞባይል ነው የሚከፍቱት። ከዚህ መውጣት አለብን። እኛ የእግዚአብሔር አጀንዳ ያለብን ሰዎች ነን። ትውልድ ይጠብቀናል። የእግዚአብሔርን ልጆች መገለጥ ይጠባበቃሉ ነው የሚለው ሮሜ 8 ላይ። ፍጥረት በሙሉ ነው የሚለው። ፍጥረት እኛን እየጠበቀ ነው ያለው። ስለዚህ ባልታደሰ ልብ ውስጥ ስንፍና አለ። ስንፍና ሊወገድ ይገባዋል። ምቀኝነት ከቅናት ጋር የተያያዘ ነው። ክርስቲያን ሆኖ ምቀኛ ስታይ ምን ትላለህ? በጣም ነው የሚያሳዝን። እንደ ወንድምህ
ስራ ሲይዝ ደስ ይበለ። ወንድምህ ሲያገባ ደስ ይበለ። ወንድምህ ወደ ውጭ ሲሄድ ደስ ይበለ። መንገድ ሲከፈትለት ወንድምህ ሲያገለግል ደስ ይበለ። በተለይ በቸርች ውስጥ ያለው ፖለቲካ አንዱ ሲያገለግል አለመደሰት አጋንንታዊ ስፒሪት ነው። አንዱ ሲገለጥ ደስ አለመሰኘት። እኔ አሁን እዚህ መውጣት የሚናደድ ካለ ሰይጣን ነው። በዛ ሰው ሰይጣን ነው ያለው። አገልጋይ ሆኖ በአገልጋይ መቅናት፣ ስደተኛ ሆኖ በስደተኛ መቅናት፣ ወንድሙ በወንድሙ መቅናት፣ እህት በእህቷ መቅናት። ቅናት መጥፎ ነው። በቅናት ነው ቃየል ወንድሙን የገደለው። ወንድሙ የመጀመሪያ ፍጥረት ያለሱ ወንድም ማንም የለውም አይደል እንዴ? ግን ወንድሙን ገደለው። ቅናት። አቶ ቅናት የሚባል ከገባብህ ሰው ትገድላለህ። ክርስቲያንም ብትሆን ቅናት ከቀና ተንበርክከ ጌታ ሆይ ይቅር በለኝ ማለት መቻል አለብህ። ያልታደሰ ልብ በውስጡ ቅናት አለበት፣ ምቀኝነት አለበት። ይሄ ደግሞ ሊወገድ ይገባዋል። ኢየሱስ ጌታ ነው። ሃሌሉያ። ዕብራውያን 3 ምዕራፍ 3 ቁጥር 12 የዕብራውያን ሰዎች ምዕራፍ 3 ቁጥር 12 እኔ እንዳላስቸግራችሁ መጽሐፍ እየገለጥኩ ጊዜ እንዳልወስድ ሁሉ ጽፌ ነው የመጣሁት። ክብር ለጌታ ይሁን። ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከናንተ በአንዳች እንዳይኖር ተጠንቀቁ። በጣም የሚገርም እኮ ነው። ወንድሞች ሆይ ይላቸዋል ሐዋርያ ጳውሎስ። እኔ ሐዋርያ ጳውሎስ እንደጻፈው ነው ማምነው። ዕብራውያን ሌላ ሰው የፈለገ ማመን ይችላል። እና ወንድሞች ሆይ ይላቸዋል። ለወንድሞች ሆነ የተጻፈው ለክርስቲያኖች። ሕያው እግዚአብሔርን ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከናንተ በአንዳች እንዳይኖር ተጠንቀቁ። የማያምን ልብ፣ እግዚአብሔርን የሚያስክድ ልብ ባልታደሰ ልብ ውስጥ አለ። እንደዚህ አይነት በውስጥ ካለ መታደስ ያስፈልጋል። መታደስ ያስፈልግሻል። መታደስ ያስፈልገኛል። እኔም ራሴ ሰው ስለሆንኩ ተጠንቀቁ። አንዳችሁ እንዳይኖር ተጠንቀቁ። ከአንዳችሁ እንዳይኖር በአንዳችሁ እንዳይኖር ነው የሚለው ዕብራውያን 3 ቁጥር 12። በጣም የሚገርም ቃል ነው። ወንድሞች ሆይ ምናልባት ሕያው ማለት ምን ማለት ነው? ዘላለማዊ የሆነው አባትህ እኮ ነው። እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከናንተ በአንዳች እንዳይኖር ተጠንቀቁ። ካልተጠነቀቀን እግዚአብሔርን ልንክድ እንችላለን። ከህይወት መንገድ ልንወጣ እንችላለን። ካልታደሰ ልብ፣ ክፉና የማያምን ልብ እግዚአብሔርን የሚያስክድ ሊያወጣ ይችላል። ስለዚህ መጠንቀቅ አለብን። ኤርምያስ ትንቢተ ኤርምያስ ምዕራፍ 16 ቁጥር 12 ላይ እናንተም ከአባቶቻችሁ ይልቅ ክፉ አድርጋችኋል፣ እነሆ ሁላችሁም እንደ ክፉ ልባችሁ እልከኝነት ሄዳችኋል፣ እኔንም አልሰማችሁም፣ እኔም አልሰማችሁም። እልከኛ ልብ፣ ባልታደሰ ልብ ውስጥ እልከኛ አለ፣ የማይመለስ ልብ። እንደዚህ አይነት ልብ እግዚአብሔር አይሰማውም። እናንተ ከአባቶቻችሁ ይልቅ ክፉ አድርጋችኋል አላቸው። አባቶቻቸው እኮ ጣዖት ሲያመልኩ የኖሩ ናቸው። ግን ጣዖት አምልከ ወደ ጌታ መመለስ ግን ይቀበልሃል እግዚአብሔር። እልከኛ ልብ ግን እልከኛ ከሆንክ የመመለስ መንገድ የለህማ። የመመለስ ትህትና የለህም። ምንም ሊያደርግህ አይችልም። ምንም እግዚአብሔር ሊያገዝህ አይችልም። በፍቃድ ውስጥ ገብቶ እግዚአብሔር አንድ ነገር ሊያደርግ አይችልም። እነሆ ሁላችሁም እንደ ክፉ ልባችሁ እልከኝነት ሄዳችኋል አላቸው። እኔም አልሰማችሁም። ስለዚህ ካልታደሰ ልብ ምን ሊወጣ ይችላል ብትሉኝ፣ በእልከኝነት መሄድና ከእግዚአብሔር ተሰሚነትን ማጣት
ሊወጣ ይችላል ወይ ደግሞ ሊያመጣ ይችላል። ሳኦል እኮ አማሊቅን በሙሉ አጥፋልኝ አለው እግዚአብሔር። የሰቡ ግን አስቀምጦ ሌላውን መጣና እነዚህ ጮት ምንድናቸው የምሰማቸው አለው። የእግዚአብሔር ሰው ሳሙኤል ምንድነው የምሰማው አለ። ይሄ ግሳት ምናምን ምንድነው የምሰማው? አይ ጌታዬ ሆይ እግዚአብሔር እንዳለኝ ጠላቶች በሙሉ አጥፍቻለሁ አለ። ነው አላጠፋም። ከመታዘዝ ከመስዋዕትነት ይልቅ መታዘዝን ይሻላል። ኢየሱስ ጌታ ነው። ያልታዘዘውን አደረገ። ይሄ እልከኝነት ነው። እልከኝነት እንደ መዋርተኝነት ነው ይላል እግዚአብሔር ቃል ሲናገር። እልከኛ ማለት ዛሬ አይመለስም ነገም አይመለስም። መዋርተኛ ደግሞ ምንድነው የሚያደርገው? ይሁንበት እያለ ስለሚደግም ነው። እልከኝነት እንደ መዋርተኝነት ነው። ስለዚህ በልባችሁ እልከኝነት ይላችኋልና እኔም አልሰማችሁም። ስለዚህ ባልታደሰ ልብ ውስጥ ምን ይገኛል? እልከኝነትና ከእግዚአብሔርን ተሰሚነትን ማጣት። ጸሎታችን እንዘጋለን፣ እንዳይሰማ እናደርጋለን። ሃሌሉያ! ክብር ለጌታ ይሁን። አሁን ካልታደሰ ልብ ውስጥ ያሉትን ያየናቸው። አሁን ደግሞ ከታደሰ ልብ ምን ሊወጣ ይችላል? ከታደሰ ልብስ ምንድነው መውጣት ያለበት? ትምህርት ስለሆነ ያ በሚዲያም የተቀረጸ ስለሆነ መስማት ትችላላችሁ። ሃሌሉያ! አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 እስከ 3 ያለውን አነባለሁ። የሐዋርያው የጴጥሮስ መልእክት አንደኛው የሐዋርያው ጴጥሮስ መልእክት ምዕራፍ 2 ከ1 እስከ 7። ይህ ቃል ለአዳዲስ ደህንነት ለሚማሩ ብቻ አድርገው ያስባሉ አንዳንድ ሰዎች። ኖ የአንድ ቀን ክርስቲያንና የ30 ዓመት ክርስቲያን በእግዚአብሔር ፊት የእግዚአብሔር ልጅ ነው። እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅናትንም ሐሜትንም ሁሉ አስወግዳችሁ። ማንም አያስወግድልም ወንድሜ፣ አንተ ራስህ ነው የምታስወግደው። ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅናትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለደ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ ይላል ጴጥሮስ። መልሕቅ ነው የጴጥሮስ መልእክት። ኢየሱስ ጌታ ነው። ክፋት፣ ተንኮል፣ ግብዝነት በጣም ፈሪሳዊነት ነው። ግብዝነት ያልሆንከው መሆን፣ ማስመሰል መንፈስ በክርስቲያን ያልተቆረጠ በብዛት ነው። ዝሙት ምናምንማ ነፍስ መግደል መስረቅ ምናምን ድሮ ተቆርጧል። ግን ግብዝነት፣ ግብዝ ፈሪሳዊነት ያልሆንከውን መሆን ራባስ ካትራዲያናማሽ ክፋትን ሁሉ አስወግዳለ። ክፉ ነገር ወደ አንተ ሲመጣብህ ገና በአየር ላይ ምታው። አንተ ምን ሁኛ ነው ጌታው ይቅር በለኝትና የክፋት ሐሳብ በኢየሱስ ስም ከአእምሮዬ ከልቤ ውጣ። ማስወጣት የታደሰ ልብ ከውስጥ የሚወጡ ነገሮች ሊሆኑ የሚገባቸው ነገሮች ክፋትን፣ ተንኮልን፣ ግብዝነትን፣ ቅናትን፣ ሐሜትን ሁሉ ልናስወግድ ይገባል። የታደሰ ልብ እነዚህ ነገሮች በህይወቱ መለማመድ የለበትም። እየተለማመደ ከሆነ ገና ነው። አሁንም እግዚአብሔርን የሚያስክድ ልብ ሊመጣለት ይችላል። እልከኛ ነውና በእልከኛ እየሄደ ነውና። ስለዚህ ክፋትን እናስወግድ። ተንኮል ለእባብ እኮ የተሰጠ ስም ነው። የእባቡ ተንኮል እኮ ነው የሚለው መጽሐፍ ቅዱስ። እንዴት ተንኮለኞች እንሆናለን እኛ? ይህ አዳማዊ ባህሪያችንን ከውስጣችን ማውጣት አለብን። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ጌታ ቸር መሆን ቀምሳችሁ ከሆነ እነዚህ ክፋት፣ ተንኮል፣ ምቀኝነት፣ ቅናት፣ ግብዝነት ከህይወታችሁ አስወግዱ ነው የሚላል። ግብዝ ማድረግ የሚገባህን አለማድረግ፣ መሆን የሚገባህን አለመሆን፣ ሳትሆን ደግሞ እንደሆንክ መሆን ግብዝነት ነው። ቅናትም ደግሞታል እዚህ ላይ። ሐሜት በክርስቲያን ኖርማል ነው። ሐሜት
ከኛ መወገድ አለበት። ሐሜት፣ ማማት፣ ወንድምህን ለምን ታማለህ? ወንድምሽን ለምን ታማያለሽ? እህትሽን ለምን ታማያለሽ? ይሄ ሊወገዱ ይገባል። ያዕቆብ መልእክት ምዕራፍ 4 ቁጥር 11 ላይ ወንድሞች ሆይ እርስ በርሳችሁ አትተማሙ። አያችሁ፣ ወንድሙን የሚያማ ያዕቆብ መልእክት 4 ቁጥር 11 ወንድሞች ሆይ እርስ በርሳችሁ አትተማሙ። ወንድሙን የሚያማ በወንድሙ የሚፈርድ ሕግን ያማል፣ በሕግም ይፈርዳል። በሕግ ብትፈርድ ፈራጅ ነህ እንጂ ሕግ አድራጊ አይደለህም እያለ ሐዋርያው ያዕቆብ ያስቀምጣል። እርስ በርሳችሁ አትተማሙ፣ ይልቁንም ገበናችሁን ተሸፋፈኑ። እውነቴን የወንድም ስንፍና ሄደህ ለአንዱ አታውራ፣ አታስፋፋ፣ ለሰይጣን እድል ፈንታ አትስጥ። አንዱ በዝሙት ቢወድቅ ይልቁ እንደዚህ አድርጓል አትበል። ጸልይለትና ዝም ብለህ ያዛት ባፍን። ከፈለገ ለሱ ሄደህ ምከረው። አንድ ወንድም ነበረ ለብዙ ዘመን ያስቸገረ እዚህ ምድር ከብዙ ሰዎች ገንዘብ ይወስዳል፣ ይበደራል፣ አይመልስም። ከአንዱ ይወስድና ለአንዱ ይሰጣል። ያኛው ሲያስቸግረው ደግሞ ትንሽ ካቆየ በኋላ ደግሞ ከሌላ ተበድሮ ለዛ ይሰጠዋል። እንደዛ ያለ ነው የሚኖረው ሰውየውና በጣም ያሳዝን ነው። አሁን ቅርብ ጊዜ አገኘሁት አንድ ቦታ ላይ $1000 ነው። እኔ እንደ ዋስ ሁኜ የእግዚአብሔር ሰው ነው ብዬ ቀርቤ ላስታርቅ በቃ ይመልሳል ገንዘቡን ብዬ በገባበት ነገር ላይ ከዛ ወጣሁና ሁለቱን አገናኝቼ እኔ እዚህ ላይ የለሁም ብዬ ራሴን አሰናበትኩኝ። ከብዙ ጊዜ በኋላ አገኘሁት። እንዴት ያለ እኮ ነው፣ ጸጋ የሞላበት ሰው ነው። ሊሞት ብሏል ታውቃላችሁ። ወንድሜ አልኩት ያለፈ አለፈ፣ ከእንግዲህ መመለስ ነው ያለብህ። ምንም አትሸንግል። አሁንም ወደ አገር ቤት ሄዳለሁ አዋጡልኝ ምናምን አትበል። መመለስ ያስፈልጋል፣ ሰይጣን እንዳያጠፋ። እንዴት ቅባት የነበረው ሰው እኮ ነው፣ የተቀባ ሰው ነው። የሚወጣው የጸጋ ቃል ከሱም በጣም ነው የሚገርም። ግን ወደ ገንዘብ ራሱን አስገባና በማይሆን ነገር ተሳስሮ ያ ገንዘብ መመለስ ሲያቅተው ከአንዱ ወደ ብድር እያደረገ ከህይወት መንገድ አጠፋው። ይሄ ነው እግዚአብሔርን የሚያስክድ የማያምን ልብ እንዳይመጣብን መጠንቀቅ ያለብን። ስለዚህ ስለዛ ወንድም እኔ ባማ ምን ያደርግልኛል? ግን እኔ ቀረብ ብዬ ግን ነግሬዋለሁ። ያልታደሰ ልብ ከውስጥ የሚወጡ ነገሮች ሊሆን የሚገባው እርስ በርሳችን አለመተማማት ነው። በቃ አለመተማማት፣ አለማማት፣ አንዱን ለአንዱን አለማማት። ሐሜት ማስወገድ አለብን። ወሬ በተለይ የስንፍና ወሬ ከክርስቲያን ሊወገድ ይገባዋል። ከየጓዳችን አሉባልታ አሉ እያልክ የምትለው ነገር እንደዚህ እኮ አሉ። አንዲት ነገር የውሸት ከሆነች ወደ አንድ ሰው ስትሄድ አድጋ ነው የምትሄደው። ከዛ ሰው ደግሞ ወደዛ ሰው ስትሄድ ደግሞ አድጋ ነው የምትሄደው። ስለዚህ ያልተባለ ነገር ይሆናል ማለት ነው። ስለዚህ አሉባልታ ማስወገድ አለበት። የታደሰ ልብ ወሬ ማስወገድ አለበት። ሐሜት ማስወገድ አለበት። በተለይ እርስ በርሳችን እግዚአብሔር 6 ነገሮችን ይጸየፋል። 7ኛው አጥብቃ ነፍሴ ትጸየፈዋለች ይላል። እሱ ደግሞ በወንድሞች መካከል ጠብን የሚዘራ። ጠብ እኮ በወሬ ነው የምትዘራው። እጅ ለእጅ አያይዘው እንደ እንስሳ እንደሚዋጉ እንደዛ ታዋጋ መቼም በወሬ ነው የምታማታ። ስለዚህ ከዚህ ልንመለስ ይገባናል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ሰዓቴ ሲደርስ ፓስተር ቢናም ታስታውሰኛለህ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ሕይወትን ሊወድ መልካሙንም ቀኖች ሊያይ የሚፈልግ ሰው ይላል የእግዚአብሔር ቃል። በጣም ነው የሚገርመኝ። ሕይወትን ሊወድ መልካሞቹንም ቀኖች ሊያይ የሚፈልግ አንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ነው የሚገኘው። ምላሱን ከክፉ
ከንፈሮችን ደግሞ ተንኮል ከመናገር ይከልክል። ምላሱ ከክፉ ከንፈሮቹ ደግሞ ተንኮል ከመናገር ይከልክል፣ ይጠንቀቅ። እንደፈለክ አትናገር ማለት ነው። አንተ ቆንጆ ንግግር እየተናገርክ ነው ብለህ ወንድም ልትጎዳ ትችላለህ። እህትሽ ልትጎጂ ትችላለሽ። እህት ልትጎዳ ትችላለች። እኔ እህቴ ልጎዳ እችላለሁ። ስለዚህ ምላሱን ከክፉ ከንፈሮቹ ደግሞ ተንኮል ከመናገር ይከልክል። ስለዚህ ተንኮል በታደሰ ህይወት ውስጥ ተንኮል መኖር የለበትም። ተንኮል የእባብ ስም ነው። የእባብ ስም ነው። የሰይጣን ስም ነው። ተንኮል ለኛ አልተሰጠም። ኢየሱስ ጌታ ነው። አሞርሃ የታደሰ ልብ ከውስጡ የሚወጡ ነገሮች ሊሆን የሚገባቸው ምላሳችን ከክፉ ከንፈሮቻችንን ደግሞ ተንኮል ከመናገር መቆጠብ ይገባናል። አሜን። አዎ አንደበታችን መግታት፣ ብዙ ከመናገር ብዙ መስማት። ብዙ የሚናገር ሰው አይታችሁ ታውቃላችሁ? ዝም ብሎ የሚለፈልፍ። እኔ ብዙ ሰዎች ይገጥሙኛል። አንዳንድ ጊዜ ተናግረው እኔ ሳልናገር እወጣለሁ። ይሄ ሰውዬ እኮ ከኔ ምንም አልሰማው፣ እኔ ግን ከሱ ሰምቻለሁ። ምን አይነት ሰው እንደሆነ ገምግሜዋለሁ። ብዙ መናገር ትገመገማለህ ወንድሜ። ዝም ብለህ አፍን ይዘህ ዝም በል። ትንሽ ተናገርና ብዙ ስማ። ኢየሱስ ጌታ። ክብር ለእግዚአብሔር ይሁን። ኤፌሶን ምዕራፍ 4 ቁጥር 22 እስከ 25 የጨረስኩ ነው። ፊተኛው ኑሯችሁን እያሰባችሁ እንደሚያታልል ምኞት የፈጠረውን አሮጌውን ሰው አስወግዱ። ትናንት ትለው ነበር። አሮጌው ሰዋችን ሊወገድ ይገባዋል። አሮጌ ማንነታችን፣ አሮጌ አዳማዊ ባህሪያችን አስወግዱት። ማንም አያስወግድልህም፣ ራስህ ነው የምታስወግደው። ይሄ ከጌታ ህይወት ይነጥለኛል እያልክ እርምጃ እየወሰድክ ለዚህ ነገር እኔ የሚገባ ነገር አይደለም ብለህ አንተ ነው የምታስወግደው። አስወግዱ ነው የሚለው። በአእምሯችሁ መንፈስም ታደሱ። አያችሁ፣ በልባችሁ ታደሱ፣ በአእምሯችሁ ታደሱ እያለ ይናገራል። ለእውነት በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት፣ ክርስቶስን ልበሱት። አሮጌውን ሰው ግን አስወግዱት። መልበስም ማስወገድም የኛ እድል ፋንታ ነው። ስለዚህ ውሸትን አስወግዳችሁ ይላል። ውሸት የለም በክርስትና ማአት ውሸት። የኃጢአት ትንሽና ትልቅ የሚባል ነገር የለም። ውሸት በክርስቲያኖች አለ፣ በአገልጋዮች አለ። በስልክ አይተ እየደወልክ መንገድ ላይ ያለ አይተው የት ነው ያለው ስትለው እዚህ ቦታ ነው ያለው ይላል። በእግሩ እየሄደ ያየው አንተ እኮ ያለፍክ ነው። እንደዚህ አይነት ሰዎች አሉ። አንዱ ሱዳን መቼም በስብከቴ ሱዳን ሳላስገባ አልቀርም። ምክንያቱም የተወለድኩበት በመንፈሴ የተወለድኩበት ማለት ነው። በስጋ ያው ኢትዮጵያ ነው የተወለድኩት። ጌታ እዛ ስላገኘን ሱዳን እናነሳለን እና አንዱ ሱዳን ደወለለትና የት ነው ያለኸው ምናምን አለው። አለቃው እኮ ነው። እኔ ክፍለ ሀገር ነው ያለሁት እያለ እንደዚህ እየሄዱ መንገድ ላይ ተገናኙ። እንደዚህ አላወቁም፣ ሁለቱም እንኳን አላወቁም። ሁለቱ በስልክ ያኛው እየዋሸበት። ከዛ በኋላ ሰውዬ ሁለተኛ እኔ በሞባይል አልዋሽማል አሰሬ እኮ እንደዚህ ያልኩት ፊት ለፊት እኮ ነው የተገናኘው አይለኝ። ስለዚህ ክርስቲያንም እንደዚህ አለ። ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። በቃ እውነት አርነት ያወጣል። አሜን። ክርስቶስን ተነጋገሩ። የእግዚአብሔር ቃል ተነጋገሩ። እንደ እግዚአብሔር ቃል ተነጋገሩ። ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ተብሎ እንደተጻፈ በክርስቲያኖች ሊሆን የሚገባው እንደ እግዚአብሔር ቃል የሆነ እውነት። ውሸት አስወግዱ። ክርስቲያን ሆኖ የማለም ይሸጣል። የ20 ብር ገዝቶት እውነት ጌታ ምስክሬ 30 ብር ነው የገዛሁት ሁሉ 40 ብር ይሸጣል። ደሞዝ በምድር ተቀብሏል። ስለዚህ ውሸትን አስወግዳችሁ እርስ በርሳችን ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር
እውነትን ተነጋገሩ። የታደሰ ልብ ከውስጥ ሊወጡ የሚገቡ ነገሮች የአሮጌ ሰው ማንነት አስወግደን በአእምሯችን መንፈስ ታድሰን ወይ ደግሞ በልባችን ታድሰን አዲሱን ሰው ለብሰን ለእውነትና ለቅድስና በሚሆን ውሸትን አስወግደን እርስ በርሳችን ከባልንጀሮቻችን ጋር እውነትን እንነጋገር። የታደሰ ልብ ውስጥ መገኘት ያለበት ውሸት ማስወገድ፣ እውነት መነጋገር። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። የመጨረሻ የምናገረው ቃል ነው ይሄ። ኢያሱ ምዕራፍ 1 ቁጥር 8 ላይ አውጥቶላችሁም መልህቅ ነው ይሄ ቃል። ሼካፓ ሳንታና ማሴካ እንደበጋንዳሲ ኢያሱ ምዕራፍ 1 ኢያሱ ወልደ ነዌ ቁጥር 8 የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዛን ጊዜ መንገድህ ይቃናልሃል ይከናወንልሃል። መንፈሳዊ ሩጫህን እንዲቃናልህ ትፈልጋለህ? አገልግሎትን እንዲሳካልህ ትፈልጋለህ? ምድራዊ ኑሮህን እንዲከናወንልህ ትፈልጋለህ? በነገር ሁሉ እንዲከናወንልህ እንዲሳካልህ ትፈልጋለህ? ይህንን ሕያው የሆነውን የእግዚአብሔርን ቃል በቀንም በሌሊትም አስበው፣ አሰላስለው ወንድሜ። በዛን ጊዜ መንገድህ ይቀናልሃል። ኢየሱስ ጌታ ነው። የታደሰ ልብ፣ የታደሰ አእምሮ እንዲኖረን እንፈልጋለን። ከጌታ ጋር መስማማት እንፈልጋለን። እግዚአብሔር ልባችንን ሊያድስ መጥቷል። በዚህ ሰዓት ነፍሳችንን፣ መንፈሳችንን፣ ስጋችንን ከዛም አልፎ ተርፎ ደግሞ በአገር ደረጃ ፓስተር አሰፋ እንደተናገረው በአገር ደረጃ ተጽዕኖ ፈጣሪዎች ከኛ የተነሳ ምድሪቱ ትባረካለች። ሱዳን ከኛ የተነሳ ትባርካለች። ድሮ ሱዳን ምንም አፈር ብቻ ነው የነበረው። አታምኑኝም? ቬንቲሌተር እንኳን የነበረው ሰው አልነበረም። እየጸለይን ደብተራዎች እባቦቻቸው እየሞቱ ምድሪቱ ፎቅ በፎቅ ነዳጅ በጣም ሀብታም አገር ሆነች። ክርስቲያኑ ራሱ እዛ ያለው ፍሪጅ የሚባል አልነበረም ድሮ። እኛ ስንገባ ፍሪጅ እኛ ስደተኞች አናገኝም። ሱዳኖችን በብዛት የላቸውም። ግን እየጸለይን ግን ቤተ ክርስቲያን ተጽዕኖ ፈጥራ ግን ምድሪቱ ተባረከች። ዘበኛ ሆኖ $1000 ኢማጂን። ጃፓን ኤምባሲ፣ እንግሊዝ ኤምባሲ፣ ጀርመን ኤምባሲ ክርስቲያን ነው የሚሰራው። በዶላር ቤት እየተሰጠ በነፃ እየኖር ከዛ። ስለዚህ ዘመናችንን እንዲታደስ ትፈልጋላችሁ? ወደ እግዚአብሔር እንመለስ። በንስሐ ወደ እግዚአብሔር እንመለስ። ዘመናችንን እግዚአብሔር ያድሳል። ወደ እግዚአብሔር ቃል እንመለስ። ከእግዚአብሔር ቃል ጋር ህብረት እናድርግ። የልብ መታደስ ትፈልጋላችሁ? የአእምሮ መታደስ ትፈልጋላችሁ? ፍቃዳችሁ እንዲታደስ ትፈልጋላችሁ? ነገራችሁ ሁሉ እንዲታደስ ትፈልጋላችሁ? ወደ እግዚአብሔር ቃል ዘወር እንበል። ለእግዚአብሔር ቃል እውቅና እንስጥ፣ ቦታ እንስጠው። ወደ ጸሎት እንመለስ። መሰዊያችን፣ የጸሎት መሰዊያችን ይታደስ። ለመንፈሳዊ ነገር ራሳችንን እንስጥ። ለመንፈሳዊ ነገር ራሳችንን እንስጥ ወገኖቼ። ከወገኖች ጋር ደግሞ ህብረት እናድርግ። ህብረታችን ከዓለማውያን ጋር አይሁን። አንቅረብ ማለት አይደለም። ሄደን እንቅረብ፣ መለወጣችንን አሳይተን የክርስቶስን ፍቅር ገልጠን ዘወር ማለት። ህብረት ከአሕዛብ ጋር ከሆነ ሁሉ ጊዜ እንደ አሕዛብ ነው የምታወራው፣ እንደ አሕዛብ ነው የምትናገረው። ስለዚህ እግዚአብሔር ዛሬ ሊመልሰን ፈልጓል። በዚህ ቃል መሰረት ለታደሰ ልብ ራሳችንን እናዘጋጅ። ልባችን እንዲታደስ ራሳችንን እናዘጋጅ። እግዚአብሔር ወደ ቃሉ ተመለሱ ይለናል። ወደ ጸሎት ቤት ተመለሱ ነው የሚለን። እንጸልይ ወገኖቼ። ልክ ምግብ ተነስተን ጠዋት ምግብ እንበላለን አይደል እንዴ? ሻወር እንወስዳለን፣ ልብስ እንቀይራለን፣ ለስጋዊ ነገራችን በጣም እንተጋለን።
ለመንፈሳዊ ነገራችንስ እንጸልያለን? መንፈሳዊ ነገራችንስ የእግዚአብሔር ቃል እንመግበዋለን? ህብረታችንስ ከማን ጋር ነው? እግዚአብሔር የሚያስከብር ጋር ነው ህብረት ያለን ወይስ እግዚአብሔር ከማያስከብር ጋር ነው ህብረት ያለን? እንደዛ ከሆነ እግዚአብሔርን የሚያሰድብ ከሆነ ከዛ ህብረት እንውጣና ወደ እውነተኛ ወደ ወንድማሞች መዋደድ ህብረት ወደዚህ እንምጣ። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅ ፊት ለመቆም እንድትችሉ ስትጸልዩ ትጉ ተብሎ እንደተጻፈ በመጸለይ በትጋት በመጸለይ ህይወት ልንገለጥ ይገባናል። ኢየሱስ ጌታ ነው። ከዛ እግዚአብሔር የመጽናናት ዘመን በፊታችን ያመጣል። አሜን። የደስታ ዘመን በፊታችን ያመጣል። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው።